ናሆም ትክክለኛ ወላጆቹን አወቀ። አቶ ለይኩን የእውነተኛ አባቱ እንደሆነ ነገረው። ወይዘሮ ዝናሽም ለዳግም ምን እንደተፈጠረ እንዴት የናሆም ቤት ውስጥ እዛ አብሯቸው እንዴት እንደኖረ ሁሉንም የደበቀችውን ሚስጥር ነገረችው። እሱም በጣም አዘነላት፣ ይቅርታም አደረገላት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይሄንን ቪዲዮ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በባለፈው ክፍል ትንሽ ላስታውሳችሁ። ዳግምና ወይዘሮ ዝናሽ አብረው ተቀምጠው ዳግምም ናሆም ይሄ ነገር መስማት የለበትም ምክንያቱም እሱ በጣም ነው የሚጎዳው እያላት እያለ እሷም ደግሞ በጣም ገርሟት እንዲህ ዳግም ናሆም ነው ወይ ወንድሜ ያልከው ብላ ስትለው እያዘንክለት ነው ወይ ስትለው አዎ ለምንድን ነው የማላዝንለት በጣም ነው እኮ የሚያሳዝነው ይሄን ከሰማ ይጎዳል ሲል እንግዲህ ናሆም ድንገት በሩን ከፍቶ ይገባል። እሱም ከገባ በኋላ ቆየው እኮ ከሰማው ሰምቻለሁ፣ ግን ምንድነው የኔን ቤተሰብ የበደልኩት ለዚህ መልሳለሽ ብሎ ወይዘሮ ዝናሽን ይጠይቃታል። ዳግምም ደግሞ ናሆም ተረጋጋ ሲለው ዳግም አንተ እዚህ ውስጥ አትግባ፣ እኔ መጠየቅ የምፈልገው ቤተሰቦቼን ነው። አባዬ የት ነው ያለው? አባዬን አሁን እፈልገዋለሁ ብሎ ሲል ወይዘሮ ዝናሽም ቆይ ልጄ ተረጋጋ ብላ ስትለው አሁንም ልጄ ብሎ ይላታል። አሁንም ልጄ ትኛለሽ እያላት እያለ አቶ ለይኩን ይመጣል። ናሆም ምን ሆነሃል? ምን ተፈጥሯል? ሲለው ልክ እንደሱ ብትጠሪኝ ይሻል ነበረ። ምን ያልተፈጠረ ነገር አለ? እስኪ እናንተ ምን በድያችሁ ነው ይህንን የሚያክል ሚስጥር የደበቃችሁኝ? ብሎ ናሆም ቢያዙኝ ልቀቁኝ እያለ ቡራ ከረዩ ብሎ ሲጮ ወይዘሮ ዝናሽም ቆይ ናሆም እኔ እንደ እናት ያጎደልኩብክ ነገር አለ ወይ? አባትክስ ከሰው ልጅ አሳንሶ ያየክ ነገር አለ ወይ? ምንድነው? ቆይ አንተ ከኛ ቤተሰብ ያለመፈጠርክን እንደ ትልቅ ነገር የምቆጥረው ወይዘሮ ዝናሽ በጣም ተናዳ አቶ ለይኩን ዝም በይ ሲላት ለምንድን ነው ዝም ምለው? ሁሉ ጊዜ እኛ በዳይ ሌላው ደግሞ ተበዳይ ብላ ስትመልስለት ናሆም ደግሞ አንቺ ንጹህ ነኝ ብለሽ ነው ወይ የምታስቢው? ይሄው እዚህ ጋር አጠገብሽ ያለውን ልጅ ተመልከቺ፣ የት እንኳን እንዳለ መፈጠሩን እንኳን እኛ አናውቅም ነበረ ይላታል ናሆም። ወይዘሮ ዝናሽም በሚገባ ለሱ ለአባትክ ይቅርታ ጠይቄዋለሁ እና እኔን አልበደልሽኝም ወይ ብሎ ሲላትም ናሆም እሷም ወይዘሮ ዝናሽ አስፈላጊ ከሆነ እኔ ይቅርታ እጠይቅሃለሁ በሚገባ አንተን እኔ በድዬ ከሆነ ስትለው እና እኔን አልበደልሽኝም ማለት ነው ብሎ ሲላት ስለዚህ ከእንግዲህ በኋላ ነገሮችን አታወሳስብብኝ፣ እኔ ለራሴ ብዙ ችግር ተሸክሜ የምኖር ነኝ ብላ ተበሳጭታ ጥላው ትሄዳለች። ናሆም መለስ ሲልና አባቱ እነማናቸው ወላጆቼ የት ነው የሚገኙት ብሎ ሲጠይቀው እኛንን ወላጆችክ ፍቅር ሰተን ያሳደግንክ ይለዋል አቶ ለይኩን። እና ቤተሰብ የለኝም ማለት ነው ወይ? ከሜዳ የተገኘው ወፍ ዘራሽ በቀል ነኝ ወይ? ምናልባት ደግሞ ያቺ በፊት መንገድ ላይ ጥላኝ ሄደችው ያቺ እናቴ ልትሆን ትችላለች ብሎ ሲለውም አቶ ለይኩንም ልጄ አንተ ወፍ ዘራሽ ሳትሆን አንተ ከሰው ነው የተፈጠርከው የኛ ልጅ ነክ ብሎ ሲለውም ናሆም ግን አባዬ ስላደረጋችሁልኝ ስለሰጣችሁኝ ፍቅር ከልብ አመሰግናለሁ ብሎ ጥሏቸው እንግዲህ ይወጣል። ዳግም ደግሞ ተከትሎት ይወጣና መኪናውን ቀስቅሶ ሊነዳ ሲል የመኪናውን ቁልፍ ያወልቅበትና ተው ዳግም እረፍ እያለው ናሆም እየጮኸበት እያለ ዳግም ግን አረጋግቶ እያወራው ናሆምም እንግዲህ በተደጋጋሚ ተወኝ፣ ለምንድነው ለብቻዬ የማትወኝ እያለ ሲጮ አንተ እኮ የሆነ ችግር እንዲደርስብክ አልፈልግም ወንድሜ ነክ እኮ ሲለው ናሆምም ደግሞ እኔ ወንድምክ አይደለሁም አንተ የእናት ልጅ ነህ ብሎ ሲመልስለት ዳግም ግን አሁንም እስቲል ድረስ አንተም የእናቴ ልጅ ነክ ብሎ ይለዋል። ናሆም ግን በፍጹም እኔ ምንም አይነት ታሪክ የሌለኝ ዝም ብዬ ስኖር የነበርኩ ነኝ ይለዋል። አሁን ዳግም ደግሞ ተመልሰን ወደ ቤት እንሄድ፣ አቶ ለይኩን በጣም ተጨንቋል ያሳዝናል ሲለው
እኔ ለማያስብልኝ ሰው በፍጹም አላስብም። እስከ ዛሬም ድረስ የውሸት ነበረ ልጄ ሲለኝ የነበረው እንጂ እኔ ምንም ታሪክ የሌለኝ እያለ ሲበሳጭ፣ ዳግም ደግሞ ናሆም አንተ እነሱ ልክ ናቸው ብሎ ሲለውም ማለት በየት ጋ ነው እነሱ ልክ የሆኑት ብሎ ሲጮህበት አንተ ወድቀህ ከመቅረት ታድገውካል፣ ለእኔ ያልሰጡኝን ፍቅር ለአንተ ፍቅር ሰጥተው አሳድገውካል ብሎ ሲለውም ናሆም ደግሞ አንተ በእኔ ቦታ ብትሆን ኑሮ ምን ታደርግ ነበር ብሎ ይለዋል። እኔ የእናት ፍቅር እየናፈቀኝ አባቴ በስንት መከራና በሲቃይ ነው ያሳደገኝ፣ ሰዎች እየገፉኝ ሲል እና ዳግም እያለቀሰ ናሆምም አየህ አደለ አንተ ቢያንስ አባቴ ብለክ የምትጠራው ሰው አለክ ብሎ ሲለው፣ ዳግምም አየህ አንተ የበላህበትን ወጭት ካልደፋ በስተቀር አባዬ ብለክ ቤተሰቦቼ ናቸው ብለክ ነበር ስትኖር የነበረው። እስኪ እናቴንም እናቴ ብለሃት ስጠራት አልነበረም ወይ? ያቺ ሴት ግን ምንድን ያጎደለችብህ? ምንድን ያሰነሰችብህ? ናሆምም በእርግጥ እሷ የእናትነት ፍቅሯን አንድ ቀንም ቀንሳብኝ አታውቅም ሲል፣ ዳግም ግን በጣም እያለቀሰ የእውነት በጣም ነው የሚያሳዝነው። ዳግም ይህ አደል እኔ ግን አንድ ቀን የእናትነት ጠረኗን ፍቅሯን አውቄ አላቅም። እቤቷ እንኳን ስመጣ በፍቅር በፈገግታ እንኳን አትቀበለኝም። አንተን ግን ያንን አልነፈገችክም። አየህ አይደል ይለዋል። ናሆምን በእርግጥ ይሄን ነገር ስሰማ በጣም ነው የደነገጥኩት። በህልሜ ነው እንጂ በውኔ ይሆናል ብዬ አስቤ አላውቅም ይለዋል። ዳግምም አዎ በጣም ያስፈራል፣ እሱ እንኳን አንተን እኔንም አስፈርቶኛል፣ ግን ደግሞ አሁን ላይ በጣም ትልቅ ችግር ተፈጥሯል ሲለው፣ ምንድን ነው የተፈጠረው ሲለው፣ ጋሼና አባዬ ሊለያዩ ነው፣ በአንተ ምክንያት ደግሞ ይሄ ትዳር ሲበተን አንተ ዝም ብለክ ማየት ነው ወይ የምትችለው? እኛ መታደግ አንችልም ወይ ሲለው፣ በእኔ ምክንያት እኮ አይደለም ሌላ ምክንያት ካላቸው አላውቅም ይላል ናሆም። የዳግም ንግግርና ምክር በጣም አይምሮውን ስለነካው፣ ምክንያቱም አንተ ሌላ ያጣከውን ናሆም እንግዲህ በተቻለ መጠን እኔ ወላጅ ቤተሰቦቼን ነው ማግኘት የምፈልገው ሲለው፣ እሱን እንዲቀናክ መልካም ምኞቴ ነው ይለዋል። ግን ያለህን ትተክ የሌለን ስትፈልግ ያለህን እንዳታጣ፣ እኔ ግን አባቴን እያለኝ እናቴን ስፈልግ አባቴን አጣሁት ሲለው፣ እሱም ከመኪና ወረደ ልቡ በዚህ ንግግር ስለተሰማውና ናሆምም በጣም የዳግም ንግግር በጣም ነው አስተዋይ ልጅ ነው የእውነት በጣም ደስ የሚልና አነጋገሩም ተረጋግቶ ወንድሜ እያለው ሲጠራው እንግዲህ የተናደደው ሰውዬ ራሱ ረግቦ እሱን ነው እያዳመጠ ያለው ናሆም። ወይዘሮ ዝናሽ ለአቶ ለይኩን ቆይኛ ምንድነው የበደል ነው ብላ ስትለው፣ ምንም አልበደል ነውም ግን ሲላት፣ አሁንም የፈረደበት ስለዛ አክሲዮን ሊነሳ ነው ወይ ብላ ስትጠይቀው፣ አቶ ለይኩንም ስለዚህ እኛ ብዙ ጊዜ አውርተንበት ጨርሰናል እኮ ስለ አክሲዮን ድርሻው ብሎ ይመልስላታል። ስለዚህ ታዲያ ለምን የኢሚንም ቅምተክ ለሱ አትሰጠውም? የዳግምንም ነገር ረስተከዋል። እኛ ከዚህ ቤት በባዶ እጃችን ልንወጣ ነው ወይ? ግን ደግሞ ናሆም እኛ እንደምናስበው አይደለም ይሄንን ብላ ስትለውም፣ አቶ ለይኩንም ሁሉም የድርሻውን ያገኛል፣ ማንም ሰው ሳያገኝ አይቀርም ይላታል። ናሆም የሚያስበው እንደዛ አይደለም፣ ይህንን ቤት ከመውደቅ ከመፍረስ ይታደጋል ብላ ስትለውም፣ አቶ ለይኩንም እኔም የምጠላው ይመስልሻል ይላታል። እና ታዲያ ለምንድን ነው የኔን ይቅርታ ማንም ሰው አይቀበልም ወይ ትለዋለች እንግዲህ ወይዘሮ ዝናሽ። አቶ ለይኩንም እንግዲህ ሁላችንም አጥፍተናል እግዚአብሔር ይቅር ይበለን ብሎ ሲላትም፣ እሷ ደግሞ እኛ እርስ በርሳችን ይቅር ሳንባባል ፈጣሪ ይቅር ይለናል ወይ ብላ ትመልስለታለች። እንግዲህ አቶ ለይኩንም ደግሞ እግዚአብሔር ለእሱ እንደ ንስሐችን ይወሰናል ብሏት ጥሏት ይነሳል። ወይዘሮ ዝናሽም እንግዲህ በትኩረት አይኗን ጣል አድርጋ እያየችው፣ ከኔ የተደበቀ ሚስጥር እንደሌለ ማን በነገረህ ትለዋለች። እንግዲህ ሁሉንም ነገር ሚስጥር ታውቃለች፣ ግን በሆዷ ይዛ ነው የኖረችው።
አምራን ናሆም ሁሉ ነገሯን ከወሰደባት በኋላ ቦርሳዋንም የመኪና ቁልፏንም ሁሉ ነገሯን ከወሰደባት በእግሯ እንግዲህ ኤርሚያስ ያለበት መሸታ ቤት ሄዳ መጠጣት እፈልጋለሁ፣ ዛሬ ጥይትን ባገኝ እጠጣለሁ ትለዋለች። እሺ ብል ይላታል። በቃ እንጠጣለን ብሎ እንግዲህ እሱ መጠጥ እስከሚያዝ ለራሱ የተቀዳውን ሁሉ አንስታ ትጠጣለች። እንግዲህ እስከሚበቃት ከጠጡ በኋላ ኤርሚያስ ላሽ ብሎ እሷ ሳታየው ይወጣል። እሷ ስትጠብቀውም አይመጣም። በመሸታ ቤቱ በሚሰራው በባለቤቱ ላይ ስልክ ትደውልለታለች። አስቸኳይ ነገር ገጥሞኝ ነው የወጣሁት ብሎ ይመልስላታል። እና የመጠጦቹ ዋጋ ማን ነው የሚከፍለው ትለው ራስሽ ተወጩ ይላትና ስልኩን ጆሮዋ ላይ ይዘጋባታል። እንግዲህ የተጠጣው መጠጥ ከ2000 ብር ምናምን በላይ ነው። እሷ ለእግሯ እንኳን ጫማ የላትም። ምክንያቱም ናሆም ሁሉ ነገሯን ወስዶባታል። የቤቱ ባለቤት ደግሞ ይህንን መክፈል ካልቻልሽ ዕቃ ታጥቢያለሽ፣ እንጨት ትፈልጫለሽ፣ ቤት ትወለውያለሽ። ስለዚህ ቤቱ ሁሉ ደግሞ ካሜራ ነው፣ ባለቤቴ በካሜራ ነው የምትቆጣጠረው። እሷ ከመጣች ደግሞ ከዚህ በላይ ትከፋብ ሻለች ይላታል። እሷም እንግዲህ በጣም እየተነጫነጨች አንዴ እስር ቤት ውሰደኝ፣ አንዴ ወይም እሰራለሁ እያለች ትገኛለች። ናሆምም እንግዲህ ወደ ኑሃሚን ቤት ቀጥ ብሎ ይሄድና ኑሃሚን እኔ ምንም ነኝ እኮ ይላታል። እሷ ደግሞ አይዞህ ይህንንም ነገር ደግሞ እንወጣዋለን ትለዋለች። ያው እንግዲህ እሷም ስለምትወደው ስለምታፈቅረው ነገሮች እየተስተካከሉላት እየሄዱ ይመስለኛል። እሱም መሄጃ ስላጣሁን የመጣው ሲለው እንዲህ ይሄ እኮ ቤትክ ነው፣ አይዞክ በርታ፣ ቆይ ምግብ ላምጣልክ ብላ ስትለው እሱ ምግብ አላሰኘኝም ይላታል። በልተሃል ወይ ስትለው አይ አልበላሁም ይላታል። እንግዲህ ምግብ አላሰኘኝም ይላታል። ኑሃሚንም ለመናደድም እኮ አቅም ያስፈልግሃል ስትለው እባክሽ አታስገድጅኝ ይላታል። እንግዲህ ቤት ሄደክ ደግሞ መጥፎ ነገር እንዳላደረግ ተስፋለኝ ስትለው እዛ መሄድ አልነበረብኝም ይላታል። ቢያንስ እንኳን ጋሼ አያሳዝንኩም ወይ ስትለው እኔ ማን ይዘንልኝ ይላታል። እንግዲህ ናሆም ያን እሷም ደግሞ ኑሃሚን እንባ እየተናነቃት እኔ ያዝንልሃለሁ አይዞህ ትለዋለች። ቤተሰብ አልመጡም ብሎ ሲጠይቃት አዎ ቤተሰብ አልመጡም፣ ያኔ በታመመ ጊዜና በወደቀ ጊዜ አባቴ አንድም ሰው ዞር ብሎ አልጠየቀውም አላየውም። አሁን ግን ድግስ እየደገሱ አባቴን ይጠሩታል፣ አይገርምህም ወይ ትለዋለች። አምራንም አማራጭ ስታጣ ለወይዘሮ ዝናሽ ትደውልላትና ኤርሚያስ ጥሏት እንደሄደ መጠጥ ቤት እናም እሱ እንድትከፍልላት ልጁ ደግሞ ናሆም ገንዘቧን እንዳለ እንዳሳገደባት ትነግራታለች። እና እልል እንድልልሽ ጎሽ እንድልልሽ ነው ወይ የፈለግሽው ብላ ስትላትም ወይዘሮ ዝናሽ አይ አሁን ግን ብር እንድትከፍልኝ ፈልጌ ነው 3000 ብር ትላታለች። 3000 ብር ትበቃሻለች ወይ ብላ ስትል 5 ብታረጊው 10 ብታረጊው 40 ብታደርጊው ችግር የለውም አሁን ላይ በቃ ያለሽ ላኪልኝ ስትላት በቃ ለምን ባንደኝነቱ 50,000 ብር አላደርግልሽም ስትላት እሱማ ደስ ይለኛል ብላ ስትላትም በቃ እልክልሻለሁ አካውንትሽን ላኪልኝ አሁኑ ነው ትላታለች። ግን ደግሞ እኔ ብሩን ስልክልሽ በምትኩ ደግሞ የሆነ ነገር እንድታደርግልኝ እፈልጋለሁ ትላታለች። ወይዘሮ ዝናሽ እንደዛ ስትላት አምራን ደግሞ ቪዲዮውን እንዳጠፋ ከፈለግሽ እሱም ባታስቢው ይሻልሻል ትላታለች። በቃ አለኝ ሁሉ የምትሆን መረጃ ለፖሊሶች ሂጂና ውሰጂና ስጫቸው፣ ለነሱ እንደሰጫቸው ፖሊሶቹ እኛ ጋር እንደመጡ የምትፈልጊውን ብር ወደ አንቺ እልክልሻለሁ ትላትና ስልኩን ትዘጋለች። እሷም እኮ አንቺ የማትረቢ አሁንም እኮ በእጅ ላይ እንዳለሽ አታውቂም ብላ በጣም እየተበሳጨች ወደ
ስልኩን ትመልሳለች። ስልኩን ስትመልስ ደግሞ የስልኩ ባለቤት ነገራችን ላይ በተጨማሪ እስካሁን ድረስ በእኔ ስልክ ነበረ ካርድ ስትጠቀሚ የነበረው፣ ስለዚህ ተጨማሪ ስራ አዝሻለሁ ይላታል። እናም በሌላ ነገር ይቀየርም ብትለው ምንም ነገር የሚቀየር ነገር የለም፣ ቀጥ ብለሽ ስራሽን ስሪ ይላታል። ለዚህ ጋር አናትሽን ነው ቢላስ ሲላት በጣም ትደነግጥና እሷም ስራዋን ትጀምራለች። ዳግምም እንግዲህ ለአቶ ለይኩን ጋሼ አሁን ትንሽ ትተነው ቢረጋጋ ይሻላል ብሎ ይለዋል። እሱም አንተ ስላለክ በጣም አሪፍ ነው፣ አሁን ነገሮች ይስተካከላሉ፣ ይረጋጋል። ዳግምም ከኤሚ በላይ አምባውን ላይ እኔ በጣም እያሳሰበኝ ያለው የትዳራችሁ ነገር መበተኑ ነው ብሎ እየጠይቀዋል። አቶ ለይኩንም እመኑ ልጆቼ አትጨነቁ፣ የኛ የሁለታችን ትዳር የሚበተነው በናሆም አይደለም በሌላ ጉዳይ ነው፣ ግን ይሄ ምንድን ነው ብለህ አትጠይቀኝ ብሎ ይለዋል። የኔ ልጅ እንግዲህ አትጨነቅ ሲለው አንተ የኔ ልጅ ስትለኝ እንዴት ልቤ ደስ እንደሚለው ብሎ ይለዋል ሲለው ዳግም አቶ ለይኩንም ደግሞ በእንደዚህ አይነት ሰዓት እንደዚህ እንድትለኝ አልፈልግም፣ መስማት አልፈልግም ይለዋል። ይቅርታ አድርግልኝና ድንበሬን ጣስካት በለኝና የኔ ልጅ ብለክ ብትጠራኝ አባት ብትሆነኝ ደስ ይለኛል ብሎ ሲጠይቀው አቶ ለይኩን ግን አይሆንም፣ ሊሆንም አይችልም ይለዋል። ለምን ብሎ ሲጠይቀው ይሄንን ለምን እንዳልኩ ከአንድ ቀን ይገባሃል ይለዋል። ይልቁንስ ኑሃሚን ጋር ነው ወይ ያለው ደውሎ ነግሮ ካለ ብሎ ሲለው በዚህ ሰዓት ከእሷ ውጭ የትም እንደማይሄድ እርግጠኛ ነኝ፣ እሷ ጋር ነው የሚሆነው ይለዋል። እንግዲህ አቶ ለይኩን መልካም ሰው ነው፣ በጣም ለሰው ሩህሩ የዋህ ነው። ግን ዳግም ሁሌ ሲያየው የሚሰማው ነገር ስላለ እሱ ደግሞ ምንም ማባበያም ሊሰጠውም አይችልም። አባቱን ነው ያሳጣው። በጣም ከባድ ነው። አቶ ለይኩንም እንግዲህ የአእምሮውን ጭንቀት መቆጣጠር አቅቶት ዳጊን ጥሎት ይገባሉ ወደ ክላስ ከገባ በኋላ ሽጉጥ ይመዝና ከዚህ ጭንቀት ሁሉ ብገላገል ይሻለኛል ብሎ ራሱ ላይ ሽጉጡን እንደደቀነ ወይዘሮ ዝናሽ ትመጣና ምን እያደረክ ነው ብላ ስትለው እባክሽን ተይኝ፣ እኔ ራሴን መገላገል መሞት ፈልጋለሁ፣ መቋቋም አቃተኝ ብሎ ሲላት ወይዘሮ ዝናሽም ወደ ሳይሆን በግድህ ትቋቋማታለክ፣ እኔን ለማጥለክ ነው የምትሄደው፣ ነገሮችን ሁሉ እኔ ላይ ጥለክ ነው ወይ የምትሄደው ትለዋለች። ላድርግ ልጁ እስሬ ቁጭ ብሎ አይኑን ሳየው ያደረኩት ነገር እፊቴ ድቅን እያደረገ መቋቋም አቃተኝ ብሎ ሲላትም እሷ እሺ ራስን አጥፋህ እንበል፣ ቤትክስ ልጆችክስ ሁሉ ነገርን ትተክ ነው ወይ የምትሄደው ስትለው እሱ ደግሞ ዛሬ ነው ወይ የምንተሳሰበው ነገር ቅጡን ያጣ እንዴት ነው አንቺ እንደዚህ የምታቀልዩ ስላት ወይዘሮ ዝናሽም ቆይ አንተ እኔ እንደኔ አሁን ሀዘኑም ሁሉም ነገር ቅጥ ያጣበት ማን አለ? የልጄን አባት እኮ ነው የገደልከው፣ ገዳዩም እኮ ባሌ ነው የገደለው፣ ምንድነው አድርጊ የምትለኝ ብላ ትለዋለች። እንግዲህ አቶ ለይኩን ልጁን ባየው ሰዓት እየተሳቀቀ ያለውን ሲነግራት ይህን ማሰብ ያለብህ አባቱን ከመግደልክ በፊት ነው። ልጁ አባቱ የት እንዳለ እያወቅን እየወጣ ሲፈልግ ይሄ ራሱ አንድ የአእምሮ ህመም ነው ብላ ትለዋለች። እባክሽን ዝኑ፣ እባክሽን እሱ ሽጉጥ ስጭኝና ዛሬ ራሴን ገድዬ ልገላገል ይላታል። ወይዘሮ ዝናሽ መቅደም ያለብኝ እኔ ነኝ ብላ ሽጉጡን ጆሮዋ ላይ ስትደግ ነው አቶ ለይኩን እባክሽ አታድርጊ ዝኑ በልጆችሽ ይዤሻለሁ ይላታል። እሷም ደግሞ ይሄ መተሳሰባችን ከየት መጣ ብላ ትለዋለች። በቃ እኔ መጥፋት ካለብኝ እኔ ነኝ መጥፋት ያለብኝ ብሎ ሲላትም ሽጉጡ ወደ እሱ ስታዞረውም ራሱ እሱ ምንድን ያለው አንቺ በእጅሽ እኔን ከምትገልኝ እኔ ራሴ ባጠፋ ይሻለኛል ይላታል። እሷ እኮ እያዘንክልኝ ነው፣ ይሄ ግዑዝ እንዴት ነው እኔና አንተን የሚያስተሳስብን? ያ ፍቅራችን መተሳሰባችን የት ሄዶ ነው ብላ ትለዋለች። እንግዲህ ዝናሽም አታድርጊው ሲላት እሱ ትሰማኛለክ አይደለም እኔም ስልችት ትክት ብሎኛል ብላ በቃ መረር ብላ ሽጉጡን ወርውረው አልጋው ላይ ትወጣለች ወይዘሮ ዝናሽ።
አቶ ለይኩንም እነ ኑሃሚን ቤት ይሄድና ናሆምን ያገኘዋል። እሷም ደስ ብሏት ትቀበላለች። አቶ ለይኩን በጣም ነው የማመሰግነው ልጄን ስለተንከባከብሽልኝ ሲላት፣ እሷም እኔ ልጅህ አይደለሁም ወይ ብላ ትለዋለች። ልጄ ነሽ ይላታል። ናሆም ደግሞ አባዬ ወላጅ እናትና አባቴ እነማን ናቸው? የት ነው የሚገኙት? ብሎ ይጠይቀዋል። ኑሃሚን በመሀል ላይ እስኪ እናንተ ሁለታችሁ በደንቡ ተጫወቱ፣ ወይዘሮ ዝናሽ ደግሞ መታ በደንቡ ብትጫወቱ ደስ ይለኝ ነበር ትላለች። እንግዲህ አቶ ለይኩንም ለጊዜው እኛ እንበቃለን ይላታል። ኑሃሚን ተነስታ ወደ ኪችን ስትሄድ አቶ ለይኩንን እንግዲህ ናሆም ይጠይቀዋል። ስለ ወላጅ እናቱ ሲጠይቀው እሱም እንግዲህ ምናልባት እኔ ይሄንን ታሪክ ስነግርህ ዝኑን በጣም ልትጠላት ትችላለህ፣ የባሰ ደግሞ እኔን ትጠላኛለህ ይለዋል። እየሰማውክ ነው አባቴ ቀጥል ሲለው፣ እናትህ ፋንቱ ትባላለች፣ የቤታችን ሰራተኛ ነበረች ብሎ ልክ እንዳንተ መልከ መልካም ነበረች ብሎ ሲለው፣ ማለት የቤት ሰራተኛ ብሎ ሲለው፣ አዎ እንደ ቤተሰብም ነበረች። ግንኙነታችን በጣም እየተቀራረበ ከኔ ጋር ደግሞ የበለጠ ተቀራረብን። እናም እኔ ከሃዲ ነኝ፣ ዝኑን ክጃታለሁ። ቤት ውስጥ ከሰራተኛ ጋር እንደመማግጥባት ብታቅ ኖሮ እሷ እኔ ሰው አታደርገኝም ብዬ ስላሰብኩኝ ነው። ግን እድሜ ዘላለሜ ሙሉ በአይምሮ ሲወቅሰኝ ነበረ ብሎ ይለዋል። እና አንተ እውነተኛ ትክክል አባቴ ነህ ወይ ብሎ ይጠይቀዋል። የሚገርመው ነገር ደግሞ በተመሳሳይ ሰዓት ወይዘሮ ዝናሽም ለልጇ ለዳግም እየነገረችው ነበረ። ናሆም እንዴት እንደተጸነሰ አቶ ለይኩን ቤት ውስጥ እየማገጠባት እሷ በጣም እንደምትወደው እንደምታፈቅረው እና በዛ ብስጭት ተነስታ ደግሞ መጠጥ እንደጀመረች በዛ መሸታ ቤት ደግሞ የእሱን አባት እንዳገኘችው ትነግረዋለች። እናም በአንድ ቀን ስህተት እሱ እንደተረገዘ ትነግረዋለች። እና በአንቺ እንዳረገሽ ስታውቂ አባቴ ያለበት አካባቢ መጣሽ ሲላት፣ አዎ ለይኩን ይህንን ማወቅ ስለሌለበት አልነገርኩትም፣ ለሱ እንደ መንገር ሌላ ስህተት ሰራሁኝ ብላ ትለዋለች። ግን እኮ እሱም ማግጦብሻል ይላታል ዳግምም። እናም ለዳግም እንግዲህ ያለውን የተፈጠረውን ሁሉ ነገር ነው የነገረችው። በስተኋላ የመጣውን ጥላቻ ራሱ ስትነግረው ያው ሁሉንም ሰው አስወጥቶ ውርሱን ለናሆም እንዲያደርግ ሲል ጭራሽ ሄዳ ለአምራን እንዲታገባው ሁሉ የነገረችው ነግረዋለች። እንግዲህ ያደረገችውን ነገር በሙላ እሱም ደግሞ በጣም ልብ የሚነካ ታሪክ ነው ብሎ ይቅርታ ያደርግላታል። አቶ ለይኩንም እንግዲህ ናሆም ከመጀመሪያ አንስቶ እስከ መጨረሻ እንዴት እንደተወለደ እናቱም እንዴት ጥላው ለሰራተኛ ጥላው እንደሄደች እናም ደግሞ እሱ በር ላይ አምጥቶ አስቀምጦ ወይዘሮ ዝናሽ ልጁን አንስታ ተንከባክባ አሳድጋ በፍቅር በጣም ነው የምትወድክ ብሎታል። በጣም ላንተ ተሳሳልክ፣ ትልቅ ቦታ ነበራት፣ እኔ ራሱ በጣም ይገርመኝ ነበረ ሲለው ናሆም በቃ በእርግጥ ይቅርታ መጠየቅ አለብኝ ብሎ ወደ ቤት እንግዲህ ተሰባስበው መጥተው ሁሉም በይቅርታ መንፈስ ደስ በሚል መንፈስ እንግዲህ ለኑሃሚንም ይቅርታ ተጠያይቀው ከወይዘሮ ዝናሽ ጋራ ዛሬ በቃ ቤታችን በሰርፕራይዝ መልካም እራት እናዘጋጃለን የደስታ ብለው እያዘጋጁ ነበረ። በመሀል ላይ ግን አምራን ከዛ ከገባችበት ሆቴል እንግዲህ ልጁ በቃ ውጪ ሂጂ ይላታል። እሷም ትወጣና ወዴት ነው የሚሄደው? ስለዚህ ቀጥ ብዬ ወደና አቶ ለይኩን ቤት ነው የሚሄደው ብላ ትላለች። እሷም ዝናሽ እየዋሸች ነው እንጂ አቶ ለይኩንም ቢሆን በፍጹም እጁን አይሰጥም፣ እሷም እጇን አትሰጥም ብላ እንግዲህ ቀጥ ብላ ወደ ቤት ስትሄድ እራቱ ደርሶ በጣም በፍቅር ያወሩ እየተጫወቱ እያለ ነበረ የደረሰችው። የምን ሰፕራይዝ ነው?
ብላ ትልና የምንድን ነው ፕሮግራሙ? እኔ ለአቶ ለይኩን አንድ ሰፕራይዝ አለኝ ብላ እያለች እያለ ነው እንግዲህ ድራማው የተጠናቀቀው። ቀጣዩን ክፍል ይዤላችሁ እቀርባለሁኝ። ይህ ድራማ በጣም የሚያስተምር ዘና ፈታ የሚያደርግ አሁንማ መጨረሻ እያማረበት እየሄደ ነው። እንግዲህ ከዚህ ድራማ ምን ትማራላችሁ? በኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ይሄንንም ያለንበትን ሀገር ሰላም ያደርግልን። ሰላም ካለ ሁሉም ነገር አለ።